አዶናይ ይባላልው። ሰሞኑን ሰግጥ ፈምስ ብሎ የአበሻ ምድር ከጫፍ እስከ ጫፍ ያንጫጫው ከፊሎች ጀለስ የመጪ ዊርድ ነው ቢሉ ከፊሎች ደግሞ ምንም ያላስመሰለ እውነተኛ ኢትዮጵያውያን ያሉለት የኔትፍሊክስ ስትሬንጀር ቲንግስ ፊት አውራሪዎችን ሜላትና ማርቆስን አልቀሩ እነ ቸልሲን ዲቻ ቦይስን በእውቅናው ጥላ ስር ያፈመሳቸው የሰግጥ ፈምስ አብዮት አቀንቃኝና የቲክቶክ ክሬቲቭ አዋርድ እጩ ጓድ አዶናይ የሆነ ሰው አሳምኖናል። ማን እንደሆነ አናውቅም። የሆነ ነገር ግን አሳምን። ለምን ይመስልሻል? ይሁሉ ሰው እኔ የምናገረው ነገር ውስጡ ላይ ይሰማል። አሁንም ገባሻ? ሰው ሴፍ ፋንታውን በጣም የሚጸጸትበትን ነገር እንዳደረገ ይሰማል ብዬ አስባለሁ። እንግዲህ ነገሮች መስመር ስትይዙ ድረስ ሰፈር ያደርጋል። ግልጽ ነው። እንደ ድርጅት ብዙ ነገሮችን ማጣት ይጀምራል ብዬ አስባለሁ። ሰመረ ባሪያውም ራስን አለመሆን ለጓደኛዬ ለቅርብ ሰው ብሎ ሪአክሽን መስራት ከእንግዲህ በኋላ ያቆማል ብዬ አስባለሁና ሴፍ ፋንታውን በጣም የቅርብ ጓደኛው ነው። እሱም ብሎ ሄዶ የማይሆን ፋውል ሰርቷልና በዛ ነገር እንግዲህ ሰፈር ያደርጋል ብዬ አስባለሁ። ባይዚ ሁላችንም አንድ ነን። እንደ ኢትዮጵያ የምንጨናነቀው because እኔ ስለምጨናነቅ ነው፣ አንቺ ስለምትጨናነቅ ነው፣ ያ ስለሚጨናነቅ ነው። ስለዚህ ሁላችንም ራሳችን ላይ እግዚአብሔር ካልን ቀረቤታ ከሰራን ኢትዮጵያም ትለመልማለች። ቤተሰቦች አላችሁልኝ፣ ኑሩልኝ። እንደ ድንገት ይህን ቪዲዮ እያያችሁ ቻናሉን ሰብስክራይብ ያደረጋችሁ ሰዎች ካላችሁ ቻናሉን ሰብስክራይብ እንድታደርጉ በአክብሮት እየጋበዝኩኝ፣ እንዲሁም ይህን ቪዲዮ ላይክ አድርጉት። ከስርም የፈለጋችሁትን ሀሳብ አስተያየት መስጠት ትችላላችሁ። ከወዲሁ መልካም መዝናናትን የተመኘሁላችሁ። ወደ የቪዲዮዎቹ እናልፋለን ማለት ነው። What's happening? Hey! ስለ ፍቅረኛ እናውራ እስቲ። የፍቅር ሪሌሽን ጉርጆስ ዩ ላኪ ስንት ዓመት ቆያችሁ? 7 የእውነት 7 ዓመት አብራችሁ ቆይታችሁ? አብረን ቆይተናል 7 ዓመት። የት ያገኛት? መቀሌ የማዘር እንትን ማለት ነው የልጆች ማጫወቻ ማለት ነው። እዛ ላይ ማለት ነው ለምናኝ ማዘር በቃ እባክህ፣ እኔ ደግሞ ፀሐይ አልወድም። የመቀሌ ፀሐይ ተው እባክህ። እሁድ ነበረ በጣም አስጠልቶኛል፣ መውጣት አልፈለኩኝም፣ ተኝቼ ነበር መዋል የፈለኩት። ማዘር እባክህ ዛሬ ዓመት በዓል ነው፣ ሰው በጣም ይመጣል፣ እባክህ ቲኬት ቆራጭ ሁንልኝ፣ የአንድ ማጫወቻ ልይዝ ማለት ነው። በስንት መከራ ሄድኩኝ። በቃ ሰልችቶኝ ጃኬቴን አድርጌያለሁ ምናምን ተሸፋፍኛለሁ። ከዛ እዛ ሄድኩኝና እሷ መጣች ከእህቷ ጋር። ግማሽ ቀን ነው ፀሐይ ሰልችቶኛል ምናምን። ከዛ መጣ ሪሲት ቆርጣለች፣ እኔን ልትሰጠኝ ነው። ከዛ ሰጠችኝ። የሂንድ ሙቪ ነው የሚመስለው በእናትህ ማርያምን። ሪሲቱ ሰጠችኝ፣ እኔም ይዤዋለሁ፣ አይኗን አያታለሁ። ከዛ she looks at me ትንሽዋ ልጅ መሀላችን ላይ ያለች እንደዚህ ያየች ነው ሁለታችንም። I can like vividly remember አደርጋለሁ። ከዛ 5 ሰከንድ የሚሆን 5-6-7 ሰከንድ የሚሆን ተያየን እንደዚህ like and I felt something freeze አደረኩኝ። እሷም እንደዛው then we were just like ይሆናል ነቃን ከሆነ ነገር የህንድ ነው የሚመስለው by the way like I'm so happy that it happened that way። ከዛ ሪሲቱን ሰጠችኝ፣ እህቷን አስገባኋት። ከዛ ከፊት ለፊት ቁጭ ብላለች እዛ ላይ እሷን አያለሁ። ከዛ መልሳለሁ አያለሁ። ታቱን አይተዋለች መሰለኝ እሷ she liked it። ከዛ እኔም ስበዋለሁ። ታቱ ድሮ በስማም ይካብዳል ስቢዋለሁ እንደዚህ ያለው በቃ ታቱን ለማሳየት ነው። ከዛ አያታለሁ I fell in love። ኮንፊደንሱ አልነበረም። I couldn't talk to her ግን I knew she was the right one. She was the one. Something it clicked. And then ሌላ ቀን ማለት ነው ትምህርት ቤት እህቷን ይዛ መጣች። ትንሿ እህት ከኔ ጋር ነው የምትማረው። the coincidence imagine ከጓደኞቼ ጋር ቁጭ ብለናል ምናምን በሩ ገባች። then I see her, it's just like the way she walks different but አይቼው ማለቅ ነገር yeah she's beautiful extremely beautiful she's very very beautiful. It's actually sometimes I even think like how the fuck does she love me but like I'm trying to improve that እሱን ለማስተካከል እየሞከርኩኝ ነው። ከዛ የዛኔ አየኋት ስቲል አላወራኋትም። no there's no confidence መቅረባችሁ her presence is very strong ስትቀርባት ማለት ነው it's just her energy was different but she shook me that time I couldn't I'm like started አድርጋለሁ ግን ጓደኛዬ ነበርና ስልኳ ያውቃታል። ሳያት አየኝና ምንድነው ወደድሻት እንዴ ማለት በጣም አድሚት አድርጌ አላውቅም። አዎ ተሸንፊያለሁ yeah literally bro and then ስልኳ ሰጠኝ። አገርምህም ስልኳ ሰጠኝ። ቴክስት አደረኩላት። ለካስ she was feeling the same way really ቴክስት አደረግን ትንሽና ከዛ ደወልኩላት we spoke for I think 8-10 ሰዓት ሌሊቱን ሙሉ ሳንተኛ ከፋሚሊ ካርድ እየሰረኩኝ ፓኬጅ እየሰረኩኝ እሷም እንደዛው የኔ ጨርሰን ወደ እሷ ገባን yeah and then after that ከሁለት ሳምንት በኋላ ጀመርን ማለት ነው። ስታገኛት ድጋሚ feeling with the same ነው አሁንም አላይ feeling you feel it yeah
ባይገርም 6 ዓመት ሎንግ ዲስታንስ ነበር። ኦኬ we only met 3 times ዴት ለማድረግ ማለት ነው። ከዛ በኋላ ለ6 ዓመት ሎንግ ዲስታንስ። so when you've been through all these things like ups and downs, like weed, you know, ጎዳና መውጣት, something like the whole ሀገሩ ላይ ያለው ሰው ሁሉ ስለ አዶናይ እያወራ ሁላችንም ተጨንቀን ምናምን ነበረ። ከኔ ጋር ራሱ ብዙ ጊዜ ትደውልልኛለህ እኮ we talking like እንዲህ ነው እንዲህ ፊል እያደረኩ ነው ስትል it's very difficult to handle እንዳንተ አይነት ሰው። ምን አይነት ሴት ብትሆን ነው ሃንድል ያደረገች? አይገርምም? ከዚህ በፊት ተጠይቄያለሁ the same question. like ይህ ሁሉ ግልጽነትክ እንዴት ቻለችው? like the fact that you're very open about the sexual stuff, your weed stuff, ያልከው every little thing. she sees through it, man. This is crazy, bro. You lucky, man. ወፍራም ያለው ሸልተር ሆኜ በረንዳ ስወጣ whatever, everything she's been there. still she's there. ትደውል ታወራታለህ? even break up ማድረግ ነበረ። እሺ like in between ሁለቴ ሶስቴ immature. I was the immature one, and also she was also the same way. that's በዛ ነው በቃ ማፍቀር የተማርነው. we didn't know better. even በጣም መፈቃቀር ነበር ፍቅሩ ነበረ, ግን we didn't know how to handle each other, how to be mature, communicate ምናምን. ego was getting in the way. ግን even break up ማድረግ እያለ whenever I go through something she's there. and I'm always thinking about her. መጀመሪያ ለራስህ ክብር ስጥ። ይሄ እንደ ርካሽ ሲጋራ ማንንም ሲፈልግ የሚያገኝህና ተጠቅሞ ሲጨርስህ ረግጦህ እንደሚያልፍ አይነት አት ከቻልክ እንደውም ራስህን እንደ ንጹህና ውድ የሆነ ውሃ አድርገው። የምታስፈልጋቸው ሰዎች አንተን ሲያጡ በጥም እንዲቃጠሉ አድርጋቸው። ክብር ከራስ ነው የሚጀምረው። አዶናይ ይባላል። ሰሞኑን ሰግጥ ፈምስ ብሎ የአበሻ ምድር ከጫፍ እስከ ጫፍ ያንጫጫው ከፊሎች ጀለስ የመጪ ዊርድ ነው ቢሉ ከፊሎች ደግሞ ምንም ያላስመሰለ እውነተኛ ኢትዮጵያዊ ነው ያሉለት የኔትፍሊክስ ስትሬንጀር ቲንግስ ፊት አውራሪዎችን ሜላትና ማርቆስን አልቀሩ እነ ቸልሲን ዲቻ ቦይስን በእውቅናው ጥላ ስር ያፈመሳቸው የሰግጥ ፈምስ አብዮት አቀንቃኝና የቲክቶክ ክሬቲቭ አዋርድ እጩ ጓድ አዶናይ ለእኛ ለኢትዮጵያን ቅንጦት ለሱ ደግሞ ኖርማል ከሆኑት ሀብታም ቤተሰቦቹ መቀሌ ውስጥ ተወልዶ ከሀብታም ፋሚሊ ቢመጣም በቀድሞ ላይፉ የመጪ የማይሆን ስፓት ላይ ሆኖ ዊድ፣ ዲፕሬሽን፣ ፖርንና ሴጋ የገደለው ማንነቱን ትቶ ዛሬ ላይፉን ቀይሮ ብዙዎች ስሙን እያነሱለት በሴኩሪቲ ጋርድ እስከ መንቀሳቀስ የደረሰው አዶ በዩቲዩብ ከ90 ሺህ በላይ ተከታዮችን ይዞ በቲክቶክ ደግሞ እኔ ዩቲዩብ ሃው ስኪል ድረስ በፍጥነት 3 ሚሊዮን ተከታዮችን ማፍራት ይቻለ። ብዙዎች ከጮቤው ጀርባ ያለውን እውነታ ባይረዱም እሱ ግን በፖርን በሲጋ በክርታስ በድብርት የሚዋኘውን አብዛኛውን የኢትዮጵያን ወጣት እያነቃው ነው የሚለን። እኔም ዩቲዩብ ደግሞ from your body to your mindset, from your spirituality to your finance, don't be fucking shit ይላችኋል የምላችሁ። ከፊሎች በልምታ ጀምታ ያለ ዊርድ ሆኗል ቢሉ ከፊሎች ደግሞ ነገሮችን ሳይሸፋፍን በግልጽ እየተናገረ በሱ ላይ ያሉ ወጣቶች መውጫ መንገድና ሳይቷል ያሉለት ሊቀ ሊቃውንት ጓድ አዶናይ ገባችሁ? የመጨረሻ ሰዓት ሲደርስ ራስን ለማጥፋት ቀረብ ልንገራችሁ ምን እንደሚያጋጥም። ልብህ ይከፈታል። የሆነ ሰው አሳምኖናል። ማን እንደሆነ አናውቅም። የሆነ ነገር ግን አሳምን። ለምን ይመስልሻል? ይሁሉ ሰው እኔ የምናገረው ነገር ውስጡ ላይ ይሰማል። አሁንም ገባሻ? ሁላችንም በሀገር ደረጃ የተጠቃንበት ነገር ነው። ከየት ነው የመጣው አላቅም። ማን ነው እንደዚህ እየተጫወተብን ያለው? እሱን ቀስ ብለን የምንነቃበት ይሆናል። ጊዜው እየተቃረበ ነው። ተደብቀው እንትን የሚሉበት ጊዜ አይደለም። ግን ከውጭ ሀገርም ብትይ በጣም ኢንፍሉዌንስ ተደርገናል። የዝቅተኝነት ስሜት እንዲኖረን ሄደን ለነሱ ለፊ ዝቅተኛ እንድንሆን ተደርገናል። እፍረት የሞላን ማለት ነው። አሁን ይህ ሁሉ ስሜቶች የመጡት ከማህበረሰብ ነው። ኦፍ ኮርስ እንዋደዳለን። ኦፍ ኮርስ ፍቅር አለ። አንዳንድ ባህላችን በጣም ነው ደስ የሚለው። የራሳችን ብሔር አለ፣ ውበቱ አለ፣ ሁሉም ነገር አለ። ግን ደግሞ በተቃራኒው ሳይድ የሆነ ነገር አለ የተቆጣጠረን። እድሜ ልካችን እንደ ሀገርም እየተቆጣጠረን ነው፣ እንደ አንድ ሰውም እየተቆጣጠረን ነው። ገባሻ? እንደ አንድ ሰው ሲቆጣጠር ነው እንደ ሀገር መቆጣጠር የሚችለው ያ መንፈስም ማለት ነው። እሱ ነው በቃ እኔ የተቆጣጠረኝ ፈሪ በቃ ገባሻ? ይሉንታ ማአት መምህሮቼ እንደዛ ነበሩ። ቤተሰቦችሽን በጥሩ ሁኔታ ካሳደጉሽ መምህርሽ አለ አንድ ሰው ምን ይለኛል ብሎ የሚፈራ አንቺም እንደዛ ብለሽ እንድትፈሪ ያደርግሻል። በቃ በሆነ መንገድ ግን ትገኛለሽ። በቃ በዚህ እንትን መጥፎ አስተሳሰብ ማለት ነው። እንግዲህ ማን ደፍሮኝ ይሞክረኝና የስነ ጥሩ ሰው የበላይ ነኝና ልቤ ፍቅር ሰራ አባይ ወዲያ ማዶ የበላይ የንዘ ጎጃሚያን ወዶ ኦኬ በስማ ይሁት ጨዋነቷን በዚህን ጊዜ እንደዚህ አይነት ሴት አለች እንዴ? እንደዚህ ቀይ ነገር ልብስ አድርጋ
ሚልክ ታንከሯን ሽፍንፍን አድርጋ ቦርጯ ምናምን እንዳይታይ ረዘም ያለ ሱሪ ለብሳ እንደዚህ በንዋይ ዘፈን ዋው ከይኔ ያወጣሽ በእውነት ከይኔ ያወጣሽ ኧረ በስመ አብ እኔ አሁንስ እንደ ድንገት ነው የምልሽ ያሱስ የሚያቀርብልሽ ምርጣ ያ ሰይጣን ያቀርብልሻል አለ ሃይ ተሰቃይተሃል ተጨናንቀሃል ራስን ትጠላለህ ወደ ውጭ ወጥተህ መዝናናት አልቻልክም አሁን ዊድ አለለ ከፈለክ ይሄው ፖርን አለለ ይሄው ያለለ አልኮል አለለ ጠጣ ያቀርብልሃል ያቺ ወና ምንድነው የምታደርገው መሰለሽ እንደዚህ ብለሽ እንድታስተውይ ታደርግሻለች ኃይል ይኖርሻል የእግዚአብሔር ኃይል ይኖርሻል ይወና ውስጥ ነው የሚገኘው እግዚአብሔር ልንገርሽ ለራስሽ የዋህ መሆን ከቻልሽ ሰይጣን በምንም ተአምር አይችልሽም ይፈራል የዛኔ የሚበዛብሽ ፈተና ልነግርሽ አልችልም ገባሽ አይደለ ግን ይሁን ፈተና የምታልፊ በምንድነው አይኖ ዱክክ ይያለው ወይኔ በቃ ሰውነቴ ተበላሽታል ይያለኝ ነው አይምሮዬ እየሰደበኝ ነው የዋህ ነኝ ለራሴ እንደዚህ ያልሽ በየቀኑ የምትሄጂ ከሆነ ይሁንና የምታስተምሪው ከሆነ ራስሽን አንድ ቀን ትመጣለች እነዛ ሁሉ ሱሶች ኢቭን እያደረግሻቸውም ይያለ ግን ታውቃለህ ስቃይ ውስጥ አይደለሽም ታውቂያለሽ ስቃይ ውስጥ ግን አይደለሽም ነፃነት ውስጥ ነሽ ይሁንና ውስጥ ነሽ እነዛ ድሮ ያስቃዩና ይቆጣጠሩ የነበሩት ሱሶች መጥፎ ድምጾች እያሉ በቃ ይሁንና ነፃነት ይሰማሻል በቃ ወጥተሽ እስኪ ዛሬ ሻይ ልጠጣ እስኪ ዛሬ ወክ ልውጣ ስፖርት ልስራ ትያለሽ እንደዛ አድርጌ ነው ያሸነፍኩት የኔ ሱስ የኔ ጭንቀት የኔም መጥፎ ሐሳቦች ምናምን ቤተሰቦች አላችሁልኝ ኑሩልኝ እንደ ድንገት ይሄን ቪዲዮ ያያችሁ ቻናሉን ሰብስክራይብ ያደረጋችሁ ሰዎች ካላችሁ ቻናሉን ሰብስክራይብ እንድታደርጉ በአክብሮት እየጋበዝኩኝ እንዲሁም ይሄን ቪዲዮ ላይክ አድርጉት ከስርም የፈለጋችሁትን ሐሳብ አስተያየት መስጠት ትችላላችሁ ከወዲሁ መልካም መዝናናትን የተመኘሁላችሁ ወደ የቪዲዮቹ እናልፋለን ማለት ነው ዛሬ ከተለመደው ሰዓት ትንሽ አንድ ሰዓት ዘግየት ብዬ ነው ይሄንን ቪዲዮ ሪከርድ እያደረግኩ ያለሁት ምክንያቱም ምንድነው ያው የአምለሰት ሙጬ ዩቲዩብ ቻናል ላይ አዶናይ ኢንተርቪው ተደርጎ ፕሪሚየሩን እያየው ነበር ለአንድ ሰዓት ከስንት ደቂቃ እንደሆነ እንጃ የተለቀቀውን ፕሪሚየሩን እያየሁት ነበር በቅርብ ጊዜ ውስጥ በነገራችን ላይ ማለት 10 ምናምን ሺህ ሰው ፕሪሚየር እየተደረገ ቪዲዮን ሲያይ በዩቲዩብ ላይ ለመጀመሪያ ጊዜ ነው ይሄን ነገር ማለት ነው ይመስለኛል ከጀዋር መሐመድ በኋላ ጀዋር መሐመድ እንትን ላይ ከቀረበ በኋላ 10 ምናምን ሺህ ሰው ቪዲዮ ሪከርድ ተደርጎ ፕሪሚየር ሲደረግ የታየ ቪዲዮ ነው ብዬ ነው የወሰድኩት ከዛው ከጀዋር መሐመድ በኋላ አላየሁትም ትልቅ ቪው ነው በጣም የሚገርመው ደግሞ አምለሰት ሙጬ አዶናይን ከማቅረቧ በፊት ተከታዮቿ 430 ምናምን ሺህ ነበረ 35 36 ሺህ ነበረ አሁን በዚህ ሰዓት ላይ ይሄን ቪዲዮ ሪከርድ በማረግበት ሰዓት ሪፍሬሽ አድርጌ ሳየው 455 ሺህ ተከታይ ደርሷል ኦልሞስት ወደ 20 ሺህ የሚጠጋ ሰው ፎሎ አድርጓታል ይሄ ለቻናሏ ምን ያህል ተጽዕኖ እንደፈጠረላት ይሄ ልጅ እዛ መሄዱ በጣም የሚገርም ነው እና በጣም አሪፍ ንቅናቄ የፈጠረላት በጣም ጥሩ የሚባል ነው ኢቭን ኢንተርቪው ስታደርግበት የነበረበት መንገዷ ራሱ እሷን ብዙ ጊዜ ሳይናንቋት ሲያጣጥሏት ነው የሶሻል ሚዲያው ሳይ የነበረው ግን የዛሬው ሞር በጣም በቃ የተረጋጋ ነገሮችን ቀስ ብሎ በቃ ኢንተርቪው የሚደረገው ሰውዬ ያለውን ሐሳብ በደንብ እንዲያጋራ ይሆናል ቀስ በቀስ እያደረገች ፖይንት እያስያዘች የሄደችበትን መንገድ በጣም ወድጄዋለሁ በጣም አሪፍ ኢንተርቪው ነው እርግጠኛ ነኝ ብዙ ወጣት ልጆች አይተው ከዚህ ነገር በጣም የሆነ ነገር ይወስዳሉ ብዬ አስባለሁ ብዙ ሰዎች ማለት ነው አዶናይን ለማጣጣል እንግዲህ ያልሞከሩት ያልፈነቀሉት ድንጋይ አልነበረም ዛሬ በዚህ ፖድካስት ላይ በግልጽ ነገሮችን ማስረዳት ችሏል በጣም የሚገርም መንገድ የተብራራ ቪዲዮ ነው ያቀረበው እኔ ፐርሰናሊ ያለውን ነገር ያቀረበበትን መንገድ ኢቨን ፕሬዘንቴሽኑ የመድረኩ አቀራረቡ ምናምኑ ኢቨን ፍሎ በቃ ማለት የተጠና ነገር የሚያወራ ሰው አይደለምና ፍሎ ምናምን ስታዩት ደስ የሚል ነው በዛም ብዙ ሰው ትምህርት ያገኝበት ይመስለኛል እንግዲህ በጣም ደስ የሚል ነው አምለሰት ሙጬም ተጠቅማበታለች እንግዲህ የከሰሩት እነማን እንደሆኑ የትኛው ግሩፕ እየከሰረበት እንዳለ በዚህ ልጅ ግልጽ ነው ሰይፉ ፋንታሁን በጣም የሚጸጸትበትን ነገር እንዳደረገ ይሰማዋል ብዬ አስባለሁ እንግዲህ ነገሮች መስመር ስትይዙ ድረስ ሰፈር ያደርጋል ግልጽ ነው እንደ ድርጅት ብዙ ነገሮችን ማጣት ይጀምራል ብዬ አስባለሁ ሰመረ ባሪያውም ራስን አለመሆኑ ለጓደኛዬ ለቅርብ ሰውዬ ብሎ ሪአክሽን መስራት ከእንግዲህ በኋላ ያቆማል ብዬ አስባለሁና ሰይፉ ፋንታሁን በጣም የቅርብ ጓደኛው ነው እሱም ብሎ ሄዶ
የማይሆን ፋውል ሰርቷልና በዛ ነገር እንግዲህ ሰፈር ያደርጋል ብዬ አስባለሁ። ብዙ ሰዎች አንሰብስክራይብ ላይ ያደርጉት ይችላሉና ከእንግዲህ በኋላ እንዲህ አይነት ነገር እንዲህ ያለ ስህተት ይሰራል ብዬ አላስብም። ግን በዚህ ስህተቱ እንግዲህ መክፈል ያለበትን ይከፍላል ብዬ ነው የማስበው። ለማንኛውም ስላዳመጣችሁኝ አመሰግናለሁ። ክበሩ። ወደ አዲስ አበባ ስመጣ ስለ ፖርን አዲክሽን የተናገርኩበት መቼ ነበር ማለት ነው? አይ ቲንክ ከ3-4 ወር በፊት መሰለኝ። አሁን ቅርብ ጊዜ ቅርብ ጊዜ እኮ ስለ ፖርን አዲክሽን የነበረኝ ነገር ሁሉም ግልጽ አድርጌ የተናገርኩኝ። ብዙ ሰው የሚመስለው የኢትዮጵያ ሕዝብ ስድ ለማድረግ ይመስለዋል። እንደው ከዚሁ ጋር ያይዘህ የዛን ሰዓት ኢንተርቪው ስትደረግ ማስተላለፍ የፈለከውን ፖይንት ምን እንደነበረ እንስማው። የዛኔ ያስተላለፍኩት ፖይንት ምንድነው? ኢትዮጵያ ከዓለም ሁለተኛ ነች በፖርን አዲክሽን። ሪያሊቲ አዲክሽን ሁለተኛ ነች ከዓለማችን። ሪሰርች ጉግል ገብተሽ ማየት ትችላለሽ። በት እኛ ከዓለማችን አንደኛ ነጭ በጎች ነን። ችግራችን ደግሞ እሱ ነው። ሰይጣን የሚጠቀምበት ደግሞ እሱ ነው። ግልጽነት የለንም። ወላጅ ከልጅ ጋር ግልጽነት የላቸውም። ብዙ ትምህርት ቤቶች ምን እየተፈጠረ እንዳለ ታውቂያለሽ። ያለው ነገር ግልጽነት የሚባል ነገር የለም። እኔ ጀምረዋለሁ፣ መንገዱን ሰብረዋለሁ፣ ግልጽ ሆኜ አወራለሁ። ስለዚህ ብዙ ወጣቶች ደግሞ ነፃ አደርጋለሁ። ልንገርሽ፣ ከምታስቢ በላይ በጣም ብዙ ወጣቶች እንዳለ በሰይጣን እንደዚህ ተይዘው ነው ያሉት። ልንገርሽ፣ መውጣት ይፈልጋሉ፣ አይችሉም። የለም ድፍረቱ። አሁን የፖርን አዲክሽን ብዙ ሰው ስለዛ ብቻ ያስባል። ግን ፖርን አዲክሽን ለምንድን ነው የመጣው? ለምንድን ነው በነፃ የሆነው? ለምንድን ነው በነፃ እየሰጡን ያሉት? የሆነ if the product is free then እኛ ነን ሽያጮች፣ ገንዘቡ እኛ ነን ማለት ነው። እኛ አቴንሽን ነው የሚሸጠው። ስለዚህ እንዳለ ወጣቶች፣ ህፃናቶች ከ10 ምናምን ዓመት 11 12 ዓመት ጀምሮ ያውቃሉ ስለዚህ ነገር። they are aware። ቲክቶክ ላይ ከገቡ ያውቁታል። ልንገርሽ፣ ምንም ማድረግ አይጠበቅባቸውም። ሰበርኳት መንገዷን ተናገርኩኝ። ሀገር ሙሉ አንቋሸሸኝ። ልጆቻችን እያበላሸኑ ተባልኩኝ። ግን አዌርነሱ ፈጠርኩት which is ችግር እንዳለ ታወቀ። አሁን ሰው ቆይቶ እየገባ ያለው የተናገርኩት ነገር ይዛኔ ማለት ነው። ግን ዋና ዓላማ ምንድነው? በጥሰን መውጣት፣ ሰብረን መውጣት። ከዚህ እንደዚህ ሰይጣን እንደዚህ አድርጎ የያዘብን ነገር የፖርን ሊሆን ይችላል፣ የአልኮል ሊሆን ይችላል፣ የዊል ሊሆን ይችላል። ኤኒ ታይፕ ኦፍ ቲንግ ህይወታችን ላይ ቁጥጥር ካለው ከዛ ሰብረን ለመውጣት ነው ያ ፖድካስት የነበረው ማለት ነው። አሁን እኔ ምሳሌ ሆኛለሁ። ይሄ ፊልም የብዙዎችን አመለካከት ቀይሯል። ያዩት ሁሉ ከፊልሙ በኋላ የሚሰጡት አስተያየት በጣም የሚገርም ነው። በዚህ ቪዲዮ የዚህን ፊልም ታሪክ ልንገራችሁ። ማየት ለምትፈልጉ ሰዎች ማይን ይባላል። በ2017 የወጣ ፊልም ነው። ይህንን ቪዲዮ አቋርጡትና ሂዱ እናዩት። ማየት ለማትፈልጉ የፊልሙን ታሪክ ባጭሩ ልንገራችሁ። ማይክ እና ቶም የሚባሉ እነዚህ ሁለት የአሜሪካ ወታደሮች ምዕራብ አፍሪካ ውስጥ ወዳለው አንድ ቦታ ለአንድ ሚሽን ይላካሉ። ሚሽኑም የአንድ አሸባሪ ቡድን መሪ መግደል ነበረ። ነገር ግን ቦታው ላይ ሲደርሱ ያሰቡት እንዳላሰቡት ሆነው የታጣቂ ቡድኑ አባላት ያዩዋቸውና ወደ እነሱ ተኩስ ይከፍትባቸዋል። ከዚያም ተኩስ ለማምለጥ ሁለቱም ወታደሮች ይሮጡና ወደ በረሃ ውስጥ ይገባሉ። በበረሃ ውስጥ እየሄዱ እያለ ታዲያ ድንገት መሬት ላይ የወደቀ አንድ ሳይን ያገኛሉ። ያ ሳይንም አካባቢው አደገኛ እንደሆነ ወይም ደግሞ አካባቢው ከዚህ ቀደም ጦርነት ተካሂዶበት የነበረ ስለነበረ በአካባቢው ላይ ብዙ የተቀበሩ ፈንጂዎች እንዳሉና ቦታው ላይ አደገኛ ስለሆነ ቀስ ብላችሁ ተራመዱ ወይም ደግሞ ቢአቴንሽን የሚል መልእክት ነበር የያዘው። ጓደኛው ወታደር ማይክ በጣም ይጨነቅና በጣም ጥንቃቄ ማድረግ አለብን ይለዋል ለጓደኛው። ጓደኛው ቶሚ ግን ይህንን መልእክት ችላ በማለት በዘፈቀደ ይራመዳል። ምን ይለዋል? የአካባቢው ነዋሪዎች ራሳቸውን ከወታደሮች ጥቃት ለመከላከል ሲሉ ሆን ብለው የፈጠሩት የውሸት መልእክት ነው፣ እኛን ለማስፈራራት ነው፣ ዘና በል ይለዋል። ማይክ ግን በጣም ተጨነቀ። ከዛ በኋላ እያንዳንዱ እርምጃው ያስጨንቀው ጀመር። በዚህ ጊዜ ጓደኛው ዘና በል ብሎ እንደምታዩት እዚህ ላይ ወደኋላ ጭምር እየደነሰ እየተራመደ ያሳየዋል። በዚህ ጊዜ ግን አንድ አስደንጋጭ ነገር ይከሰታል። ተቀብሮ የነበረ ፈንጂ ይረግጣል። ማን? ቶም። አይዞህ አትፍራ ምንም የለም ሲለው የነበረው ቶም ፈንጂ ረግጦ ፈንጂው ፈንድቶ እግሩን ሙሉ ለሙሉ ይቆርጠውና ግማሽ አካሉ ይቀራል። በዚህ ጊዜ ጓደኛውን ለማዳን ማይክ ሊሮጥ ሲል እሱም ፈንጂ ረግጥና ቀጭ የሚል ድምጽ ይሰማል፣ ከእግሩ በታች ማለት ነው። በዚህ ጊዜ ፈንጂ እንደረገጠ ገባው፣ ቀጭ የሚል ድምጽ ስለሰማ ማለት ነው። እሱ ፈንጂ ረግጧል፣ ጓደኛው ደግሞ ፈንጂው ፈንድቶ በግማሽ አካሉ እዛ ጋር ተኝቷል። ጓደኛውን ደርሶ ማዳን አለበት፣ ግን እሱም ፈንጂ ረግጧል። ያንን የረገጠው ፈንጂ ላይ እግሩን ካነሳ ፈንጂው ፈንድቶ ይሞታል። በፈንጂው እግሩ የተቆረጠው ጓደኛው ቶምም እዛው አቧራው ላይ ወይም በረሃው ላይ እንደተኛ ሽጉጥ ያወጣና ከዚህ በኋላ ግማሽ አካሌን ሆኜ ወደ ቤተሰብ መሄድ አልፈልግም፣ ቤተሰቦችን በጣም እንደምወዳቸው ንገርልኝ በማለት ራሱን
ለማጥፋት ሽጉጡን ወደ ግንባሩ ላይ ያደርጋል። እዚህ ጊዜ ወታደሩ ማይክ ጓደኛውን ቶምን እንዳያድነው እሱም ፈንጂ ረግጧል። እሱም ከለቀቀ ይሞታል። ስለዚህ ጓደኛህን እባክህን ተው፣ እባክህን እረፍ እያለው ፊት ለፊቱ ጓደኛው ራሱን ያጠፋል። ምክንያቱም ግማሽ አካሉን ሆኖ ወደ ቤተሰቡ መመለስ ስላልፈለገ። በስተመጨረሻ ይሄኛው ጓደኛው አይኑ እያየ ፈንጂ ፈነዳበት፣ አይኑ እያየ ራሱን ሲያጠፋ ጓደኛው ተመለከተ። እስካሁንም አልተነቃነቀም። ያረገጥኩት ነገር በእርግጥ ፈንጂ ነው ወይ በማለት ቢላ ከኪሱ ያወጣና ቀስ ብሎ በጎን በኩል ያስገባል። ብዙ ጊዜ ፈንጂ እንደረገጡ ወታደሮች የሚያረጋግጡት በጎን በኩል ስለት ነገር ሻጥ ያደርጉና ምን እንደረገጡ ያሉ። በዚህ ጊዜ አንድ ብረታማ ነገር ይነካና ፈንጂ መርገጡን ያረጋግጣል ማለት ነው። በዚያ ቦታ ላይ በፍርሃት ተሸብቦ እርዳታ ይጠይቃል። ለእርዳታ መምጣት የሚችሉት የአሜሪካ ሬስኪው ቲሞች በቦታው ላይ መድረስ የሚችሉት ከ52 ሰዓታት በኋላ ነው። ያ ማለት እንግዲህ 2 ቀን ከምናምን ማለት ነው። በቦታው ላይ እዛው ፈንጂ እንደረገጠ መቆየት ያለበት። በኋላ በከፍተኛ ጥም ያልፋል። በከፍተኛ አቧራ፣ ሌሊት ብርዱ፣ እንደገና የሌሊት እንስሳት ይመጡበታል። በፊት ህይወቱ ትዝ ይለዋል። አባቱ በጣም ፈሪ ነህ እያለ የሚነግረው ነገር፣ በልጅነቱ ያደረጋቸው ነገሮች ሁሉ ሲመላለሱበት እናያለን። ፊልሙ መካከል ላይ የሚመጣ አንድ የአካባቢው ነዋሪ ሰው አለ። ይመጣና ምን ሆነ ነው የቆምከው ይለዋል። አይ ፈንጂ ረግጫለሁ፣ እግሬን ካነሳው ይፈነዳል ይለዋል። በአካንታ አይምሮ ውስጥ ያለው ነገር ነው የሚፈነዳው፣ ራስህን ነው እያስጨነቅ ያለው፣ ምንም ነገር የለም ይለውና ይሄዳል። ይሄ ወታደር ለ2 ቀን ከምናምን እዛው ቦታ ላይ ይሰቃያል፣ መልኩ ሁሉ እስኪለዋወጥ ድረስ ማለት ነው። በአካባቢው ከተፈተነ በኋላ በመጨረሻ ሙሉ በሙሉ ተስፋ ይቆርጣል። ተስፋ ይቆርጥና በደመ ነፍስ ሆኖ እግሩን ከረገጠው ፈንጂ ላይ ብድግ ሲያደርገው እናያለን። ነገር ግን ብታምኑም ባታምኑም ይፈነዳል ብሎ የጠበቀው ፈንጂ ሳይፈነዳ ቀረ። እንዴት? ደነገጠ። ማለት ከ2 ቀን ከምናምን በኋላ ያኔ ተራምዶ ቢሆን ጓደኛውን ያድን ነበር፣ ብዙ ነገር ያተርፍ ነበር። ከረገጠው ፈንጂ ላይ ሲያነሳ እንዴት አልፈነዳም ብሎ ተመለሰና ፈንጂውን መቆፈር ይጀምራል። ብታምኑም ባታምኑም የረገጠው ፈንጂ ሳይሆን የረገጠው ባዶ የተጣለ የቲማቲም ቆርቆሮ ነበር። ቀጭ ሲል የሰማውም የቲማቲም ቆርቆሮ ክዳኑ ወደ ውስጥ ሲገባ ተነካክቶ ቀጭ የሚል ድምፅ የሰማው። በኋላ አስቡት በዛች ፍርሃቱ ስንት ነገር እንዳጣ። ያም በርካቶች ከፊልሙ በኋላ የሚሰጡት አስተያየት በጣም የሚገርም ነው። እድሜ ልካችንን የሚያስፈራን፣ የሚያሳድደን፣ የሚያስጨንቀን ነገር ልክ እንደዚህ የቲማቲም ቆርቆሮ ምንም ትርጉም የሌለው ነገር ነው። ብዙዎች ሲወድቁ ስላየን ተመሳሳይ መንገድ መሄድ ያስፈራናል። ኮንተንት ክሬት ለማድረግ እየፈለግን ሰው እንደዚህ ቢለንስ እንደዚህ ቢለንስ የሆነ ቢዝነስ መጀመር እየፈለግን መክሰርን ስንፈራ ገና ያልተፈጠሩ የሌሉ ነገሮችን እየፈራን እድሜ ዘመናችንን የምንከፍለውን መስዋዕትነት የሚያሳይ ፊልም ነው። በጣም በጣም የወደድኩት ፊልም ነው። እናንተስ እንዴት አያችሁት? ሴቶች የበለጠ አቅማቸው ምንድነው? መንፈሳዊ ላይ ግንኙነት አላቸው ከእግዚአብሔር ጋር እንደዚህ ማለት ነው። የኢትዮጵያ ሴቶች ደግሞ ከምታስቢ በላይ በግርፊያ አንቺ እንደዚህ እንዳትሆኚ፣ አንቺ እንደዚህ አሁኚ፣ አንቺ እየተባሉ ያደጉ ፍጥረቶች ናቸው ኢትዮጵያ ውስጥ ልንገርሽ። እና እነሱን ማጠንከር ማለት ሀገርን ማጠንከር እንደሆነ አውቃለሁ። እነሱ ወደ እግዚአብሔራቸው እንዲቀርቡ ማድረግ እኛ ወንዶችም እንዳለ በቃ ፍጥረቶች የበለጠ ከፍ ያደርገናል። ከጭንቀት እንወጣለን በቀላሉ። ባይዚ ሁላችንም አንድ ነን። እንደ ኢትዮጵያ የምንጨናነቀው ቢካዝ እኔ ስለምጨናነቅ ነው፣ አንቺ ስለምትጨናነቅ ነው፣ ያ ስለሚጨናነቅ ነው። ስለዚህ ሁላችንም ራሳችን ላይ እግዚአብሔር ካልን ቀረቤታ ከሰራን ኢትዮጵያም ትለመልማለች። አዶናይ እብድ ነበር በጣም በጣም ከምታስቢው በላይ። ደግሞ የሰው ትኩረት በጣም ይወድ ነበር። የእውነት ለምን እንደሆነ አላውቅም፣ ግን ሱፍ ማድረግ ወድ ነበር ከልጅነት ጀምሮ። ሱፍ እየለበስኩኝ ያልተጠራሁበት ድግስ ቤት ገብቼ ምናምን ቁርጥ በላ ነበር። ያ እንግዲህ ድንኳን ሰበራ ማለት ነው። በቃ በኃይለኛው ቀጠሮ ይዘው ጓደኞቼ ምናምን እናቀበታለን፣ ጽድት ብለን እንገባለን ነው። እና እብድ ነበርኩኝ፣ አመልጥ ነበር ከቤተሰብ ጠፋ ነበር። ጠፍቼ የሆነ በቃ አዲስ ነገሮችን መንገድ ምናምን ማየት ይመቸኝ ነበር፣ ደስ ይለኝ ነበር፣ ነፃነት ነበረኝ በጣም። ቤተሰብስ እንደው ምን ይላል? የሚቸገርበት ነገር ነበር? እኔ ማሯሯጥ በቃ ስራቸው። አንድ ቀን አስታውሳለሁ ከአክሱም ሆቴል የሚባል ነበርና ከዛ ጠፍቼ ነው እንግዲህ በቃ ቤተሰብ ሙሉ ቀውጥ ያርገውታል። በቃ ድግስ ቤት እየገቡ መሬት ነው ቼክ የሚያደርጉት ነው እንግዲህ ወድቄና የሚሆነው ቦታ። ከዛ መንገድ ላይ ፋዘር እየነዳ እየፈለገኝ መንገድ ላይ እየተራመድኩኝ አይ ሱፍ አድርጌ ነው አይስክሪም እየላስኩኝ ነው። ከዛ ብሎ ቀስ ብሎ ይከተለኛል ከኋላ ማለት ነው። ነፃነቴን የምፈልገው ከዛኔ ጀምሮ ነው። በቃ የራሴ የሆነ መንገድ ነበር ህይወትን የምታይበት የምትመራበት። ያ በጣም ገንዘብ ሴቶች ይወዳሉ ለሚሉ ሰዎች ምን እንደምታያቸው? ገንዘብ ትዳር አይሆንም።
በርግጥ ገንዘብ አስፈላጊ ነገር ብዙ ሴቶች አሁን ወጣቶች ይኖረው ይሄ ፍቅር አይደለም ይሄ ፍቅር እኮ አይደለም ይሄ ፍቅር አይደለም ምናልባት ውድ ቤት ሊኖረው ይችላል ውድ መኪና ሊገዛልኝ ይችላል ግን እጭ ደግሞ መጣም ነው ሲመጣ ቤት ሲገባ ምን አለ ባይመጣ ዛሬ ደግሞ ፊልድ የለውም እንዴት ላለች በውስጧ ያረመለ ቻት እያደረገች ሌላ የምትወደው ወንድ ጋር ዛሬ የሚሄድበት ቦታ የለም እንዴ በቃ እሷ ጭንቅላት የተመሰረተው ከውድ ነገር ጋር ነው መኪና ቤት ዛሬ ምንድነው የሚያበላኝ ቤቴ ፍሪጅ ውስጥ ያለው ምንድነው ጭንቅላቷ በዛ ጠባብ ነገር ውስጥ የተመሰረተ ግን ያገኘችውን ነገር በጠረጴዛ ዙሪያ ከባሏ ጋር እየተሳሳቀች እየተጫወተች አስበዋል ያለው ደስታ ራሱ ትንሽ ቤት ውስጥ አይገናኝም ስለዚህ ገንዘብ የሚወዱ ሴቶች እየተፎገሩ ነው ቤዚካሊ ማለት ነው ኦፍ ኮርስ እኔ ባለሀብት ያገቡ ምን ያደርግልኛል እኔ ባለሀብት እኮ ላገባ እችላለሁ ግን ወይ በኔ ከእድሜ የበለጠ ነው ምን ያደርግልኛል ገንዘቡን ወስጄ እናቴን እረዳለሁ መኪና ገዛለሁ ለብሳለሁ አጌጣለሁ ኢንስታግራም ላይ ፖስት አለው ብለው የሚያስቡ ሰዎች አሉ ሲሞት እኔ ወርሳው ትላለች እሷ ቀድማ ልትሞት ትችላለች ምን ይታወቃል ሟቹን እኮ ፈጣሪ ነው የሚያውቀው እኔ ገንዘብ እድሜ ሄዷል እኔ ገንዘብ ካለው ምን አገባኝ እኔ አንድ ልጅ ወለድታለሁ ሟቹን እኮ ፈጣሪ ነው የሚያውቀው እሷ ቀድማ ልትሞት ትችላለች ህሊናሽ ደግሞ ይወቅስሻል አንቺ እቃ እኮ ነሽ አንቺ እኮ ልብስ እኮ እቃ ለዚህ ድንጋይ ብለሽ ነፍስሽን ትሸጫለሽ ማትወጂው ሰው ጋር አስመሳይ እኮ ነሽ ይልሻል ገብቶሻል ብቻሽን ስትሆኚ ኢንስታግራም ላይ ፖስት ይችላልሽ አሪፍ ፎቶሾፕ አድርገሽ ምናምን ስትዝናኝ ምናምን ሻብ ስታረጊ ግን ማታ ጊዜ ብቻሽን ስትሆኚ የጸጸቱ ናዳ በጣም ከባድ ነው የሰው ልጅ የትኛውም የሰው ልጅ ትክክለኛ ራሱን መኖር አለበት ብዬ ነው ቤተሰቦች አላችሁልኝ ኑሩልኝ እንደ ድንገት ይሄን ቪዲዮ ያያችሁ ቻናሉን ሰብስክራይብ ያደረጋችሁ ሰዎች ካላችሁ ቻናሉን ሰብስክራይብ እንድታደርጉ በአክብሮት እየጋበዝኩኝ እንዲሁም ይሄን ቪዲዮ ላይክ አድርጉት ከስርም የፈለጋችሁትን ሐሳብ አስተያየት መስጠት ትችላላችሁ ከወዲሁ መልካም መዝናናትን የተመኘሁላችሁ ወደ የቪዲዮቹ እናልፋለን ማለት ነው እንግዲህ ዝነኝነት በአጭር ጊዜ ውስጥ በሰዎች ስሜት ውስጥ የመግባትና የመታወቅን እድል ተቀናጅተሃልና ያ ስሜት እንደው ባንተ ውስጥ ምን ይመስላል በጣም ደስ ይላል አይ ቲንክ ደስ ከማለቱ በላይ ኩራት ይሰማል የኮራብን ነው በቃ ጀስ በውስጤ ነው የሰራሁበት ነገር ስለሆነ ያለምኩት ነገር ስለሆነ ሰው በጣም ደስታና ኩራት ይሰማኛል በራሴ ዋጅፋ ቪዲዮ እኔ ምንም አልልም ቪዲዮንም ራሳችሁ ኮሜንቱንም ራሳችሁ አንድ ኮሜንት ለማነበላችሁ ጋይስ Hello I just came here recently and I was looking for Kabede's house. He told me he lives around here. I tried to call him but his phone is not working and I was wondering if you can show me his house. Nene አበቃለት ነው ያላችሁኝ መንገዱ ሁሉ ታጠረ አረ ወደኩ አይደል እናንተ ፊት ጊዜ አዞረች አይደል መልኳን እንኳን በጣር የሰራሁት ድልድዬ ቢፈርስም እገነባዋለሁ ሽንፈቴን ታቅፌ ያላለቃቅስም አሸዋ ላይ አይደለም ድንጋይ ላይ ነው ህልሜን እኔ መነቅሰው መንገድ አያበጅም መንገድ ያላጣሰው ግን ዳግመኛ ስቆም ወደቀ ያላፋችሁ ሽንፈቴን ያመነ አየዋለሁ ያኔ ምን ይል እንደሆነ አየዋለሁ ደረቆ አጅሬ 8 ወር የተቃጠልኩት አለ ልላስበት on TikTok ከስድብ መንፈስ ያወጣኝ ጌታ አንደበቴን ቀየረው በጣም ዮኒ ማኛ የሚባለው ተሳዳቢው የሚባለው ስም ተቀይሮ ፓስተሩ እያሉ መጥራት ተመረ ክብር ነው የሰጠኝ ጌታ ተቸኩላለህ A few moments later ወንጌል ባናቱ ይተከል ዘራ ታሰድባ ረባባት የምን ወንጌል ነው የምታወራው ክብር ይበልጣል ወንጌል ይላሉ እንዴ ወንጌል አይደል እንዴ ስለያስኩኝ ማንም እየመጣ የሚጨፍርብኝ ሽንት ቤት ውስጥ የመጣው መካኛ እኮ ነው ልጄን እንደዚህ ቢል ያደረገብኝ ምን ነው ጴጥሮስ ምን አባቱ ወድቋል ነበር እንዴ ሲያልቅ ያምራሉ ያንተ መጫወቻ ልሁን የምትፈልጉትን ኑ ክፈሉኝ ይረገጥላችኋል በየአይነቱ ሰው እንደው ለጥቅሙ ሲል የማይሆነው ነገር
በጣም አምብል መሆን፣ አንገት መስበር፣ ኢጎን አውጥቶ መጣል በጣም ትልቅነት። ለረጅም ጉዞ ለመሄድ ያ ማድረግ አለብህ። ትዕቢተኛ መሆን፣ ያለህን ነገር ለማሳየት መሞከር፣ እኔ እኮ ከሌ ነኝ እንዲህ ነው እኮ የሚባለው። በቃ አንተ ስትናገር እግዚአብሔር ዝም ይላል። በቃ አንተ ዝም ስትል ደግሞ እግዚአብሔር ይናገርልሃል። ሁለቱም እያወራህ አትቀጥልም። ዝምታ ያስፈልጋል። ህይወት እኮ እንዳቀባበልሽ ነው እንጂ እንደተሰጠሽ አይደል። የደስታ ሁሉ መሰረት ምን እንደሆነ ታውቂያለሽ? ምስጋና፣ ማመስገን፣ የምትፈልጊውን ሳይሆን የሚያስፈልግሽን የሰጠሽን ፈጣሪ ማመስገን። ኧረ እኔማ ፎንቃው ለሰ ይገባልኛል። ጠዋት ሁሉ ስነሳ እኮ ሰግጥ እላለሁ። ከሰዓት በኋላ ስነሳ ሁላ አዎ ፎንቃማ ሳይገባልኝ አይቀርም። አዎ አፈቀርኩት እኮ እንዴ ልጅ ወይ ፋሲል ፎንቃማ ሳይገባልኝ አይቀርም። አሁን ኢትዮጵያ ሁላ ይጂ እያለኝ ነው እንዴ። ጃኒን እኮ ጠመርኳት እንዴ። ኧረ ጃኒን አልፈታ አለች እኮ እንደው እንዴት ቀልዳላችሁ እንዴ? ሽጉጥ ብላ በዛ ቀጫጫናት። እንደው አሁን ምን ጋር ልነቀሰው እያልኩ እያሰብኩ ነው። ከአዶናይ ጋር ፊትሽ አንድ አይነት ነው። ሰው ግጣሙን አያጣም ምናምን ልትሉኝ ነው አይደል? ዛሬ አዳሚ አሁን እንዳትለፈልፍ፣ ዛሬ በአዶናይ እንዳትመጡብኝ። ይኸው ጠዋት ተነስቼ አዶናይ ነው፣ ሰገጤው ነው። ጠዋት ተነስቼ ሰግጫለሁ ነው፣ አዶናይ ነው። ከቤ ያለው ተወኛውን ፎቃር ላይ ነኝ። ከቤ እንዳትለኝ፣ ወደዛ ሂድልኝ። ከቤ ሰላም ነው እንዳትለኝ፣ ሄዱ ጣልኝ። እኔ ፎንቃ ላይ ነኝ እንዴ። አሁን ቾምቤን ትቼዋለሁ። What's happening? What's happening? Hey! እንግዲህ ውድ የኔ ልዩ ቤተሰቦች የዛሬ ቪዲዮዎች እነኝን ይመስላሉ። በቪዲዮዎቹ ፈታ ዘና እንዲሁም ቁም ነገር እንዳገኛችሁ እርግጠኛ ነኝ ማለት ነው። በቀጣይ በተሻለ ቪዲዮ እስከምንገናኝ ድረስ ባባይ